እሷንም ዴቭንም ሆነ ህፃኑን እንግዲህ ትልቅ ችግር ውስጥ ጨምሯቸዋል ማለት ነው። እሷ እንግዲህ አስባ የነበረው ዴቭ ከነመጨረሻው እንደሞተና የዴቭ ሞት ደግሞ ለእሷ ትልቅ የምስራች እንደሆነ አስባ ነበር ጮቤ ስትረግጥ የነበረው ማለት ነው። እንግዲህ ነገሮች ደግሞ ባላሰበችው መንገድ ተቀይረው አግኝተዋለች ማለት ነው። እንግዲህ እሷ ራሱ ህይወቷ እስከ መጨረሻ ድረስ ሊያሸልብ ይችል ነበር። ባንቴሮም ያልታሰበና ያልተጠበቀ ነገር አድርጎ አድኗታል ማለት ነው። ደሙን ለግሷታል። ብዙ ደም ስለፈሰሳትና ከባድ አደጋም ስለነበረ አደጋውም በጣም ከባድ ስለነበረ ትልቅ ችግር ስለደረሰባት እንግዲህ ባንቴሮ ደሙን ሰጥቶ አትርፏታል ማለት ነው። ይህንን ነገር በማድረጉ እንግዲህ በጣም ብዙ ሰው ተገርሞበታል። እሷም እንግዲህ ድጋሚ ቆማ ለመሄድ እድሉን አግኝታለች በባንቴሮ ምክንያት ማለት ነው። እንግዲህ ያው ሮዛ አሁን ላይ ያለችበት ሁኔታ በጣም አሳሳቢ ነው ማለት ነው። ያው ሁሉ አካላው በሙሉ ተጎድቷል። በእርግጥ ለክፉ የሚሰጠው ነገር ባይኖርም ብዙ አካላዊ ጉዳት ለክፉ የሚሰጥ ባይሆንም አካላዊ ጉዳት የተወሰነ ደርሶባታል ማለት ነው። እንግዲህ ከሆስፒታል ሞታ ወደ ቤቷ መጥታለች። አሁንም ድረስ ግን ይሄ ነገር በፍጹም እሷን ከስህተቷና በፊት ካደረገችው ነገር ሊያመልሳት አልቻለም ማለት ነው። ጸጸት የሚባል ነገርም አልታየባትም። ጭራሽ አሁን ራሱ ቁጭ ብላ ሰዎችን ተንኮልና ለተፈጠረው አደጋም ሌሎችን ሰዎች ተጠያቂ እያደረገች ነው። እንግዲህ ዴቭንም ተጠያቂ እያደረገችው ነበረ ማለት ነው። ራሷ በሰራችው ስህተት እንግዲህ አንተ አብረኸኝ ብትኖር ኖሮ ቼክአፕ ለማድረግ ስፈልግ ይሄ ሁሉ አይፈጠርም ነበረ፣ ልጄንም አላጣም ነበር እያለች እሱን ተጠያቂ እና ራሷን ደግሞ ነፃ ለማድረግ እየሞከረች ነበረ ማለት ነው። እሱም ይሄ ነገር ስለገባው እንግዲህ በምትሰሪው ስራ በጠቅላላ አንቺ ከኔ ጋር አልነበርሽም፣ ስለዚህ ይሄንን ነገር እኔን ተጠያቂ ማድረግ አትችይም ብሏታል። እሷ በፍጹም ይሄ ነገር አልተዋጠላትም። እንግዲህ ከሰማችና ምክሩን ከገባትም አሁን ያገኘሽው እድል ሁለተኛ እድል ስለሆነ ራስሽን ንጹህ ልብና ወይም ደግሞ መልካም ሰው አድርገሽ ከዚህ በሽታሽ ማገገም አለብሽ። ሰይጣኗን ሮዛ አስወግደሽ እንግዲህ የድሮዋን ህፃኗን ሮዛ ማምጣት አለብሽ ቢላትም እሷ የምትለው ነገርም ስለማታጣ እንግዲህ ህፃንነት ህይወቷ በጣም አስጠሊ ስለነበርና ያንን ነገር አሁን ላይ ማድረግ እንደማትችልም ህፃኖችም ደግሞ በአሁኑ ሰዓት የህፃን ልብ ምንም ነገር ሊያደርግ እንደማይችል ሁሌም ተሸናፊ እንደሆነም ተናግራለች ማለት ነው። ባንቴሮም ስለ አዳናትም እንግዲህ ሌላ ነገር እያሰበች ነው። እኔን አድነህ ሌላ ለመበቀል ወይም ደግሞ እንዲህ በቀላሉ እንድሞት አላደረከኝም፣ ለበቀል ብለህ ነው ያተረፍከኝም ብለዋለች ማለት ነው። እሱ በፍጹም ይሄንን ነገር አላሰብም ማለት ነው። እንግዲህ ሮዛ ምንም አይነት ቅጣት ብትቀጣና የፈለገውን ነገር ብትደረግ መቼም ቢሆን መልካም እንደማታስብና ለሰዎች ጥሩ እንደማትሆን እያየናት ነው ማለት ነው። የሚሰራላትን ምግብ ራሱ መጠራጠር ጀምራለች ማለት ነው። እንግዲህ ሉሊት ምግብ ሰርታላት ነበረ። ምግቡ ውስጥ መርዝ ትጨምርበታለች ወይ ደግሞ የሆነ ነገር ታረገኛለች ብላ ስላሰበች እንግዲህ መጀመሪያ ዴቭን እንዲቀምሰው አድርገዋለች ማለት ነው። ይሄ ነገር እሱን በጣም አሳስቦት ነበረ። ምን ለማለት ፈልገሽ ነው ቢላትም ያው እሷ ግን ወዲያው ነገሩን አስቀይሰዋለች ማለት ነው። ሊመረኝ ስለሚችል አንተ ቀመሰው ብለዋለች። እሱም ያው የተናገረችው ነገር የመምረር ጉዳይ ሳይሆን ያው ሀሳቧን ልሙላላት ብሎ ቀምሶ እንግዲህ ምግቡን እንድትበላ አድርጓታል ማለት ነው። የሰራችው በደልና እያደረገች ያለችው ክፋት እንግዲህ ብዙ ዋጋ ሊያስከፍላት እንደሚችል ስለገባትም እያንዳንዱን ሰው እየተጠራጠረች ነው ያለችው ማለት ነው። አሁን በሁሉም እጅ ስር ወድቃለች። አሁንም ግን እሷ ከተንኮልና ከሰዎችን ለመጉዳት ከማሰብ ውጪ ሌላ ስራ በፍጹም የላትም ማለት ነው። ሌላው ሉሊት ነች። ሉሊት እንግዲህ መቼም ቢሆን አቶ መሰለ እንደማይፋታትና የሱ ካልሆነች በስተቀረ ይሄ ጦርነት መቼም እንደማያበቃም ቤት ድረስ መጥቶ እያስፈራራት ነው ማለት ነው። አንቺ አሜን ብለሽ ከኔ ጋር ብትሆኝና እኔን አሜን ብለሽ ብትቀበይ ይሄ ሁሉ ችግር በፍጹም አይፈጠርም ብሏታል ማለት ነው።
ማለት ነው። እሷ ደግሞ ካንተ ጋር ከመሆን በሞት እመርጣለሁ፣ አይደለም በአንድ ትውልድ በ7 ትውልድ ራሱ ያንተ መሆን አልፈልግም። አንተን ከማይ ይልቅ አይኔን ባጠፋ ነው የሚሻለኝ፣ የሚያይበት አይኔ ቢጠፋ ይሻለኛል ብለዋለች። ምንም ነገር አይገባውም። ፍጹም ካንቺ ውጪ እያለ ነው ያለው ማለት ነው። እንግዲህ በጣም እያስፈራራት ነው። ቤተሰቦቿን ነው ሊጎዳ የሚችለው እንጂ አሁን ላይ እሷን በፍጹም ምንም ሊያደርጋት እንደማይችል አውቆታል። ግን በር ድረስ እየመጣ ሁሌም እያስፈራራት፣ የሚያስፈራራት ደግሞ በቤተሰቦቿ ነው። ለቤተሰቦቿ ያላትን ፍቅር ስለሚያቅም እሷም ደግሞ የነሱ ነገር ሲነሳባት ሁሉም ነገር ይጨልምባታል ማለት ነው። ከቤተሰብ በላይ ምንም ነገር እንደሌለም ታውቃለች። እሱም ይሄንን ነገር ስለሚያውቅ እንግዲህ ሁሌም በቤተሰብ ነው እያስፈራራት ያለው ማለት ነው። አሁንም ራሱ አባትየው እንደታመሙና ወደ ክሊኒክም እንደሄዱ እንግዲህ መረጃ ከዛ እየተቀበለ ለሷ እየመጣ ማስፈራሪያ እያደረገው ነው ያለው ማለት ነው። በዚህ ምክንያትም እንግዲህ በጣም ተጨንቃ ወደ ቤት ስትገባና እየተበሳጨች እያለ ባንቴሮም አይቶት እንግዲህ አቶ መሰለን እገለዋለሁ እያለ እየፎከረ ነው ያለው ማለት ነው። አሁን ላይ ባንቴሮ ያሰበውን ሀሳብ ባናቅም እንግዲህ ከአቶ መሰለ ጋር ተስማምቶ የሱን ሚስጥርና ደካማ ጎኑን ለማግኘት የፈለገ ነው የሚመስለው። አብረን እንስራ ብሎ ተስማምቷል ማለት ነው። ለሚሰራውም ስራ እንግዲህ ዳጎስ ያለ ክፍያ እንዲሰጠው ጠይቆታል። አቶ መሰለ መጠራጠሩ አልቀረም። እንግዲህ የኔ ታማኝ ውሻ ወይም ደግሞ የኔ ታማኝ ሰራተኛ መሆንህን ማረጋገጫ በቅርቡ አሳይሃለሁ እንዳለው እንግዲህ የአንድ ሰው ፎቶ አሳይቶት ይሄንን ሰው እስከ መጨረሻው እንድታስወግደውና እንድትገለው እፈልጋለሁ ብሎ አስደንግጦታል ማለት ነው። ባንቴሮ እንግዲህ ያሰበው ከአቶ መሰለ ጋር ተባብሮና የሱ ሰራተኛ መስሎ የሱን ደካማ ጎን ካገኘ በኋላ እሱን ለመጉዳት ያሰበ ነው የሚመስለን ማለት ነው። ሁሉንም ነገር ሚስጥር አድርጎታል። ይሄንን ነገሩን እንግዲህ ማንም አያውቅም። ምናልባትም ወደፊት ትልቅ ችግር ሊፈጥርበት ይችላል። ከነ ዴቭ ጋም ሊያቀያይመው ይችላል ማለት ነው። ከሉሊትም ጋር እንደዛው ነው። እምነት ሊያጡበት ይችላሉ። እሱ ግን አሁን ላይ እነሱን ለማዳን ስለሆነ ያሰበው አቶ መሰለ የሚለውን በጠቅላላ አብሮ ለመስራት ያሰበ ነው የሚመስለው። ግን ያቀረበለት የማረጋገጫ ነገር ወይም ደግሞ ታማኝ እንደሆነና ለሱ ሊሰራ ቆርጦ እንደተነሳ ያቀረበለት አማራጭ ትንሽ የሚያስደነግጥ ነው። የሰው ሕይወት ማጥፋት አለብህ፣ እስከ መጨረሻው ድረስ መግደል አለብህ ይሄንን ሰውዬ ብሎ እንግዲህ ባንቴሮን አስደንግጦታል ማለት ነው። ባንቴሮ ይሄንን ነገር በፍጹም አያደርግም። ምክንያቱም ይሄንን ነገር ካደረገ ሌላ ትልቅ ችግር ውስጥ ሊጨምረው ይችላል ማለት ነው። እንግዲህ ወንጀለኛ ሊያደርገውና ይሄንን ነገር እሺ ብሎ ካደረገለት እንግዲህ በዚህም እያስፈራራ ትልቅ ሌላ ወንጀሎች ሊያሰራው ይችላል ማለት ነው። ቆም ብሎ ማሰብ በጣም ይጠበቅበታል። ይሄንን ነገር በእውነት በጣም ችግር ነው የሚሆንበት ባንቴሮ በኋላ ላይ ማለት ነው። ሌላው ዴቭ ነው። ዴቭም እንግዲህ ምን እንዳሰበ ባናቅም ለአቶ መሰለ አንተ ለሉሊት ቤተሰቦች የሰጠኸውን ብር በጥፉ ልስጥህ ቢለውም ሰውየው በፍጹም ይሄንን ነገር አልስማማበትም። እኔ የምፈልገው ሉሊትን ብቻ ነው። እኔ እርግጠኛ ነኝ አንተ ሉሊትን በእጅህ አሳልፈህ እንካ ብለህ ትሰጠኛለህ። በዚህ ደግሞ ጥርጥር የለኝም። ስለዚህ ያንተን ብር አልፈልግም ብሎታል። ይሄ አባባሉም እንግዲህ ዴቭን በጣም አስደንግጦታል ማለት ነው። እንግዲህ አቶ መሰለ ሉሊትን ሊያገባበትና እሷ የእሱ እንድትሆን የሚፈልግበት ትልቁ ምክንያት ለቤተሰቧ ብር አበድሮ ነበረ ከዚህ በፊት ማለት ነው። ብሩ በጣምም ስለበዛ እነሱ መክፈል ስላቃታቸው ነው እንግዲህ ልጃቸውን አሳልፈው ሊሰጡ የተስማሙት የነበረው ማለት ነው። አሁን ደግሞ ዴቭ ብሩን እሰጥሃለሁኝ ስለዚህ ከልጅቷ ራቅ ቢለው ሰውየው ደግሞ አሁን ብሩን ሳይሆን እኔ እሷን ነው የምፈልገው ብሎ አስደንግጦታል ማለት ነው። ሌላው ሮዛ ነች። ሮዛ እንግዲህ አሁን ያለችበት ሁኔታ ትንሽ አሳሳቢና በጣም አስቸጋሪ ነው። በሰው እጅ ወድቃለች ማለት ነው። ማለትም በነ ዴቭ እጅ ላይ ነው ያለችው። አሁን ላይ ምን እያሰበች እንደሆነ በግልጽ ባይታወቅም ግን ይሄ ሁኔታ ትልቅ ችግር ውስጥ እየጨመራት ነው የሚመስለው። እያንዳንዱንም ሰው እየተጠራጠረች ነው ያለችው ማለት ነው። እንግዲህ ሉሊትን ራሱ ከዚህ በፊት ብዙ ነገር አድርጋታለች። ሉሊት ግን ያንን ሁሉ ነገር ረስታ እንግዲህ እሷን ለመንከባከብና እሷ ወደ ጤናዋ እንድትመለስ እየተጋች ነው ያለችው ማለት ነው። የምትሰራላት ምግብንም
ብትጠራጠራትም እሷ ግን በፍጹም ይሄንን ነገር ለደቂቃ ራሱ አስበው አታውቅም ሉሊት ማለት ነው። አሁን ራሱ እንግዲህ ያው ወደ መጸዳጃ ቤትም ለመሄድ ስትፈልግ ሉሊትን ጠርታ ውሰጂኝ ስትላት በጣም ነው ደስ የሚለኝ አንቺን መርዳት ስትላት፣ እሷ ግን በውስጧ ሌላ ነገርና ሌላ ተንኮል እያሰበች ነበር ማለት ነው። ዴቭም ይሄንን ባየ ሰዓት እንግዲህ ሉሊት በዚህ ሰዓት ሮዛን ከምንም በላይ መበቀልና እሷን መጉዳት የምትችልበት ሰዓት እንደሆነ ለብቻው እያሰበ ነበረ። እሷ ግን ይሄንን ነገር ባለማድረጓ እንግዲህ በሉሊት በጣም እየተገረመባት ነው ያለው ማለት ነው። እሷን ከመበቀልና የራስሽ ጉዳይ ከማለት ባሻገር እሷ ግን እሷ እንደምትፈልገው እሷ ነው እየተንከባከባቻትና ወደ ጤናዋ እንድትመለስ ከጸሎት ባሻገር እንግዲህ በምትችለው አቅምም እየረዳቻትና እያገዘቻት ነው ያለችው ማለት ነው። ሮዛ ግን በፍጹም ማንንም እያመነች አይደለም። ሁሉንም ሰው እየተጠራጠረች ነው። ምክንያቱም ከዚህ በፊት ያደረገቻቸውን ነገር ስለምታውቅና አሁን ለኔ መልካም ነገር ሊያስቡ ይችላሉ ብላ ስለማታስብ ሰው ሁሉ እንደ ራሷ ስለሚመስላት እንግዲህ ማንንም ማመን አልቻለችም ማለት ነው። እነሱ ግን ሙሉ በሙሉ እሷ ወደ ጤንነቷ እንድትመለስና ይሄ አሁን የተፈጠረው ነገር ደግሞ በፊት ስህተቷ ትልቅ ትምህርት ሊሰጣት እንደሚችል ቢነግሯትም እሷ ግን በፍጹም ይሄንን ነገር ማሰብ አልቻለችም ማለት ነው። ሌላው እንግዲህ ዴቭ ራሱ ይሄ አደጋ እንዴት እንደተፈጠረና አደጋው ሊፈጠር የቻለበትን ምክንያትም ሲጠይቃት አላውቅም ብለዋለች ማለት ነው። እሷ እንግዲህ የተፈጠረበትን አደጋ ጠንቅቃ ታውቃለች፣ በአብኖን ምክንያት እንደሆነ ታውቃለች ማለት ነው። ይሄንን ከተናገረች ዴቭ ትልቅ ችግር ሊፈጥርባት እንደሚችል ስለገባትም ከሌላ ሰው ጋር ግንኙነት እንዳላት ስለሚያቅባትም ይሄንን ነገር ደብቃለች ማለት ነው። ግን አደጋው በተፈጠረ ሰዓት ከማጋ እንደሆነች ደግሞ ባንቴሮ ሰምቷል ማለት ነው፣ ከአብኖን ጋር እንደነበረች። ስለዚህ ሮዛ እንግዲህ ወደፊት ራሱ ትልቅ ችግር ይጠብቃታል ማለት ነው። ምክንያቱም ዴቭ ይሄንን ነገር ማወቅ እፈልጋለሁኝ አደጋው እንዴት እንደተፈጠረ፣ ምክንያቱም ልጄን አሳጥቶኛል ብሏታል። ይሄንን ጥያቄ በሚጠይቅበት ሰዓት እንግዲህ ምናልባት ባንቴሮ ከማጋ እንደነበረች ሊነግረው ይችላል ማለት ነው።